ለቦ ምንድነው ይህ ልጅ አሁን እስከዛሬ አንድ ነገር ነው ነገራችሁ እስከዛሬ ብዙ ነገር ተብሏል በሁሉ በሁለቱም ሃይማኖቶች ነገር ግን እስከዛሬ ምንም አልተባለም ነበር ይህ እንግዲህ ባለፈው ጅማ ላይ ተሰብስበው ያቀዱትን ነው ያደረጉት ያሉት ማለት ነው ስለዚህ እፎይ የሚባለው እንግዲህ በመንግስት የተወከለ ነው እንጂ ትክክለኛ የኦርቶዶክስ እንትን ብሎት አይደለም ስለዚህ እስከዛሬ ብዙ በረዶች እንትን ብለዋል አሁንም አማራ ክልል ላይ ብዙ ኦርቶዶክሶች እየተገደሉ ነው እስከዛሬ ዝም ብሎ ቆይቶ አሁን በመንግስት አድርግ ተብሎ ያደረገው ነገር ነው ይህ እንግዲህ መረጃዎች እየወጡ ነው ምክንያቱም ምን መሰዳችሁ አንደኛ ልጁ ከነበረበት ኮንዶሚኒየም በ5 ቁጥር ፒክአፕ ነው እንግዲህ ያመለጠው ማለት ነው በታጠቁ ስለዚህ አገሪቷን አብዛኛው ያገሪቱ ክፍል በኮማንድ ፖስት እንደሚመራ በመሆኑ ስለዚህ ነገር መንግስት እንዴት ዝም አለ ገባችሁ ይህ መረጃ እየወጣበት ሽጉጥ ይዞ በታጃቢዎች ነው ያመለጠው እየተባለ እንዴት አልተከታተለው መንግስት እንዴት ዝም አለ እንዴት በቸልተኝነት አየው የሚባለው ጥያቄ ውስጥ መግባት አለበት ሌላው ደግሞ ምንድነው አማራፋኖ ውስጥ መግባት የለበትም አማራ ክልል ውስጥ ይህ አሁን ያለው ንትርክ የሺዎችና የዚህ ግለሰብ ንትርክ ወደ አማራ ክልል መግባት የለበትም ትኩረትም ሊሰጠው አይገባም ማለት ነው ምክንያቱም ይህ ከፍተኛ ጫና ያሳድራል ትግሉ ላይ ማለት ነው ይህ ታርጌቱ ምንድነው ዙሮ አዲስ አበባ ላይ እንትን ይዟዟር እንጂ ወደ አማራ ክልል እንዲገባ ነው የሚፈልገው ማለት ነው አማራ ክልል ገብቶ በአማራ ፋኖ በውስጥ ባሉ በሙስሊሞችና በኦርቶዶክስ አማራ ፋኖ መካከል ቅራኔ ለመፍጠርና ለመከፋፈል የታለመ ሴራ ነው ይህ ባለፈው ጅማ ላይ ተሰብስበው የወሰኑት ውሳኔ ነው ማለት ነው እንግዲህ እየተደረገ ያለው ከሁለት ሳምንት በፊት ይህ ነገር ሊያደርጉ እንደሆነ እንግዲህ መረጃው ደርሶና አድርሰናቸዋል ማለት ነው አሁንም ተመሳሳይ ነገር ነው ስለዚህ ረገው ነገር የለም የትኛውም ፋኖ ይነን ለዚህ የትኛውም ፋኖ ለዚህ ምላሽ አይሰጥም ለዚህ አጸፋ አይሰጥም ነገር ግን እንደዚህ የሚያደርጉ አካላት ከድርጊታቸው ሊቆጠቡ ይገባል ማለት ነው ይህ ከፋኖ ውጭ ነው ከፋኖ አይመለከተውም ጉዳይ ማለት ነው ምክንያቱም ይህ ከአማራ ፋኖ ይህ ነገር ለአማራ ፋኖ መከፋፈያ እስከተፈበረከ ድረስ ፋኖ ትኩረት አይሰጠውም ማለት ነው የፋኖ ውስጥ ያሉ ሙስሊምና ኦርቶዶክሶች ምንም ማለት የለባቸውም በዚህ ጉዳይ ምክንያቱም ይህ ሁሉም ከመንግስት የተሰጣቸው ነው ለምሳሌ ከመግለጫው ማየት እንችላለን እኮ መግለጫው ምን ይላል ከመግለጫው ማየት ይቻላል ሁሉም ህግ እንግዲህ ህጉን ተላልፎ የተገኘ በሁለቱም ወገን አሉ ነገር ግን እስካሁን ተጠያቂነት አልሰፈነባቸውም ማለት ነው ይሄን ደግሞ በዚህ ጉዳይ ደግሞ እንግዲህ እስኪ የሚፈታው ራሱ ነው መንግስት ራሱ ራሱ አዘጋጅቷቸው አሰልጥኗቸው የፈበረከውን ራሱ ይፍተው እንጂ ፋኖ ምንም ማለት የለበትም በዚህ ጉዳይ ምንም ይሁን ምናልባት እንግዲህ ራሱ ይህን ግለሰብ እፎይ የሚባለውን መንግስት ራሱ ገሉ ሙስሊሞች ገደሉት ሊል ይችላል ይሄ መረጃው ነው እንግዲህ መረጃው እፎይን መንግስት ራሱ ገሉ ሙስሊሞች ገደሉት ለማለትና አንዳንድ ኦርቶዶክሶች ደግሞ በስሜት እየተነሱ ሌላ ነገር እኛም ከእፎይ ጎነን ምናምን ለማለት እንትን ይያሉ ነው ማለት ነው ስለዚህ እነዚህ ይህንን ነገር ከሚሉት ላይ የሆነ እርምጃ ቢወሰድ ምንም አማራ ክልል ላይ ይህን አጸፋ የመመለስ እንትን ስለዚህ የመናገር እንትን መግባት የለበትም ይህ አዲስ አበባ ላይ ነው የተጀመረው አዲስ አበባ ላይ ያልቃል እንጂ ወደ አማራ ክልል ተሻግሮ መግባት የለበትም ማለት ነው ይህ ጉዳይ ስለዚህ አሁንም እፎይ ያለው በማን ነው ካላችሁ ብቻውን አይደለም ለምን እንግዲህ አዲስ አበባ ላይ ተፈልጎ ነው የጠፋው አይደል ስለዚህ በመንግስት ሽፋን ተሰጥቶታል በመንግስት በቃ ውስጥ ነው ያለ ወጣቶች ሂደው ሊያገኙት ሲፈልጉት ማን ያስመለጠው በድርጅት በኮድ 5 እና ሁለት ከታጠቁ ግለሰቦች ጋር ሆኖ ነው ያመለጠው ስለዚህ አዲስ አበባ ላይ እንዴት ታጥቆ አመለጠ ነው እንዴት ሲታታጥቆ እንደያዘ መረጃ ወጥቶበት እንዴት መንግስት ዝም አለው ነው እንዴት መንግስት